እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬ የጤና ፕሮግራማችን ላይ የምንመለከተው የቀረፋ ሻይን አዘጋጅታችሁ ብትጠጡ የምታገኙትን አስደናቂ የጤና ጥቅሞችን፣ የቀረፋ ሻይን ደግሞ በፍጹም መጠቀም የሌለባቸው ሰዎችስ ምን አይነት ሰዎች ናቸው? እንዲሁም ደግሞ በቀን ምን ያክልስ የቀረፋ ሻይን ብትጠጡ ይመከራል የሚለውን በዚህ ቪዲዮ ላይ በስፋት ስለ ቀረፋ ሻይ የማታውቁትን በርካታ ነገሮችን የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቀረፋ የደም ስኳርን ለመቀነስ እናም የኮሌስትሮል መጠንንም ለመቀነስ ይረዳል። ይህ የሆነበት ምክንያት እንደ ኮማሪን፣ ሲናሚክ አሲድ፣ ሲናማልዲሃይድ እናም ኢዩጂኖል ባሉ አንቲ ኢንፍላማቶሪ እናም አንቲ ኦክሲዳንት ውህዶች ክምችት ከፍተኛ ይዘቱ ምክንያት ነው። የቀረፋ ሻይ ከተፈጨ ቀረፋ ወይም ደግሞ ከቀረፋ እንጨት ሊሰራም ይችላል። እንደ የሎሚ ጭማቂ ካሉ ሌሎች አንቲ ኢንፍላማቶሪ ንጥረ ነገሮች ጋር ሲጣመር ጣፋጭ ነው። ቀረፋ አንቲ ኦክሲዳንትስ እናም በሌሎች ጠቃሚ ውህዶችም የበለጸገ ነው። አንዳንድ ጥናቶችም እንደሚያሳዩት የደም ስኳርን ለመቆጣጠር፣ የልብ ህመምን ለመከላከል እናም እብጠትንም ለመቀነስ ሊረዳም ይችላል። ቀረፋ ለብዙ ሺህ ዓመታት በመድኃኒትነት የሚታወቅ ቅመም ነው። ታዲያ የቀረፋ ሻይን አዘጋጅታችሁ ብትጠጡ የምታገኙትን አስደናቂ የጤና ጥቅሞችን አሁን በዝርዝር እነግራችኋለሁኝ። አንደኛ፣ አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ባህሪ ይኖረዋል። የቀረፋ ሻይ በሰውነት ውስጥ የሚከሰት እብጠትን የሚቀንሱ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ውህዶች አሉት። ይህም የአርትራይተስ፣ የጡንቻ ህመም እናም ሌሎች የህመም ምልክቶችን ያስወግዳል። ሁለተኛ፣ በአንቲ ኦክሲዳንትም የበለጸገ ነው። ቀረፋ በአንቲ ኦክሲዳንትስ የተሞላ ሲሆን ይህም በሰውነት ውስጥ ፍሪ ራዲካሎችን ለመዋጋትም ይረዳል። ይህም እንደ ካንሰር እናም የልብ ህመም ያሉ ስር ለሰደዱ በሽታዎች ተጋላጭነታችሁን ይቀንሳል። ሶስተኛ፣ የምግብ መፈጨትንም ይደግፋል። የቀረፋ ሻይ ጋዝን እናም እርጠትን በመቀነስ የምግብ መፈጨትን ሂደትን በማነቃቃት እናም የሆድ ህመምን በማረጋጋት የምግብ መፈጨትን ለማሻሻል ይረዳል። አራተኛ፣ በደም ውስጥ ያለውን የስኳር መጠንን ይቆጣጠራል። የቀረፋ ሻይ የኢንሱሊን ስሜትን በማሻሻል እናም ከምግብ በኋላ በደም ውስጥ ያለውን የስኳር መጠን በመቀነስ በደም ውስጥ ያለውን የስኳር መጠን ለመቆጣጠር ይረዳል። አምስተኛ፣ የቀረፋ ሻይ በሽታ የመከላከል አቅምንም ያሳድጋል። የቀረፋ ሻይ ጸረ ተዋሲያን ባህሪ ስላለው ሰውነታችንን ከባክቴሪያ፣ ከቫይረሶች እናም ከሌሎች በሽታ አምጪ ተዋሲያን የሚከላከል ሲሆን ይህም በሽታ የመከላከል ስርዓትንም ያጠናክራል። ስድስተኛ፣ የእውቀት ወይም ደግሞ የኮግኒቲቭ ተግባርን ያሻሽላል። ቀረፋ የማስታወስ ችሎታን፣ ትኩረትን እናም አጠቃላይ የአእምሮ ጤናን በማሻሻል የእውቀት ወይም ደግሞ የኮግኒቲቭ ተግባርን ያሳድጋል። የቀረፋ ሻይን ብትጠጡ እነዚህን ጥቅሞች ታገኛላችሁ። ሰባተኛ ደግሞ ክብደት መቀነስንም ይደግፋል። የቀረፋ ሻይ የምግብ ፍላጎትን በመቀነስ ሜታቦሊዝምን በማሳደግ እናም የደም ስኳር መጠንን በማረጋጋት ክብደትን ለመቀነስም ይረዳል። ስምንተኛ፣ ኮሌስትሮልንም ይቀንሳል። ጥናቶችም እንደሚያሳዩት የቀረፋ ሻይ የኤልዲኤል ኮሌስትሮል መጠንን በመቀነስ በልብ በሽታ የመያዝ እድልን ይቀንሳል። ዘጠነኛ፣ የልብ ጤናንም ያሻሽላል። የቀረፋ ሻይ እብጠትን በመቀነስ የኮሌስትሮል መጠንን በመቀነስ እናም የደም ዝውውርን በማሻሻል የልብ ጤናንም ለማሻሻል ይረዳል። አስረኛ፣ የቀረፋ ሻይ ጸረ ባክቴሪያ ባህሪያትም አለው። የቀረፋ ሻይ ተፈጥሯዊ ጸረ ባክቴሪያ ባህሪያት ስላለው በሰውነት ውስጥ ያሉ ጎጂ ባክቴሪያዎችን ለመከላከል ይረዳል። ይህም ኢንፌክሽኖችን ለመከላከል እናም አጠቃላይ ጤናችንን ለማሻሻልም ይረዳል። ስለዚህ የቀረፋ ሻይን አዘጋጅታችሁ ብትጠጡ እነዚህን ዘርፈ ብዙ የጤና ጥቅሞችን ታገኛላችሁ ማለት ነው። ታዲያ
የቀረፋ ሻይ መጠቀም የሌለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን ደግሞ በጥቂቱ ልንገራቸው። አንደኛ፣ ነፍሰ ጡር ሴቶች የቀረፋ ሻይን ሲጠቀሙ ጥንቃቄ ማድረግ አለባቸው። ከፍተኛ መጠን ያለው ቀረፋን መጠቀም ማህፀንን ለማነቃቃትና የፅንስ መጨናገፍ እድልንም ይጨምራል። ነፍሰ ጡር እናቶች በመጠኑ ከመውሰዳቸው በፊት የቀረፋ ሻይ ከመጠጣታቸው በፊት ከጤና ባለሙያዎቻቸው ጋር ቢማከሩ ይመከራል። ሁለተኛ ደግሞ የጉበት በሽታ ያለባቸው ግለሰቦች ናቸው። ቀረፋ ኮማሪን የተባለ ንጥረ ነገርን በውስጡ ይዛል። ይህ ከፍተኛ መጠን ባለው መጠን ሲወሰድ ጉበት ላይ መርዛማ ሊሆን ይችላል። የጉበት በሽታ ወይም ደግሞ ሌላ የጉበት በሽታ ያለባቸው ሰዎች ይህንን ከማድረጋቸው በፊት የቀረፋ ሻይ ከመጠጣት መቆጠብ ወይም ደግሞ ከጤና ባለሙያዎቻቸው ጋር መማከር ይኖርባቸዋል። ሶስተኛ ደግሞ ለቀረፋ አለርጂ ያለባቸው ሰዎች ናቸው። አንዳንድ ግለሰቦች ለቀረፋ አለርጂ ሊያጋጥማቸው ይችላል። ይህም እንደ ማሳከክ፣ እብጠት ወይም ደግሞ የመተንፈስ ችግር የመሳሰሉ ምልክቶችን ያስከትላል። ለቀረፋ የሚታወቅ አለርጂ ካለባችሁ የቀረፋ ሻይን ሙሉ በሙሉ ማስወገድም ጥሩ ነው። አራተኛ ደግሞ የጨጓራና የምግብ መፈጨት ችግር ያለባቸው ሰዎች ናቸው። ቀረፋ የጨጓራና የምግብ መፈጨት ሂደትን እንደሚያበረታታ ይታወቃል። እናም እንደ IBS ወይም ደግሞ ኢሪቴብል ባውል ሲንድረም የምንለው እንደ ቁስለት ወይም የአሲድ ሪፍሌክስ ባለባቸው ግለሰቦች ላይ ምልክቶቻቸውን ሊያባብስ ይችላል። ስሜታዊ ጨጓራ እናም የጨጓራ ቁስለት ችግር ካለባችሁ የቀረፋ ሻይን ከመጠቀማችሁ በፊት ከጤና ባለሙያዎቻችሁ ጋር መማከር ጥሩ ነው። አምስተኛ ደግሞ አንዳንድ መድኃኒቶችን የሚወስዱ ግለሰቦች ናቸው። ቀረፋ ከተወሰኑ መድኃኒቶች ጋር መስተጋብር ሊፈጥር ይችላል ማለት ነው። እነዚህም የስኳር በሽታ መድኃኒቶችን የሚወስዱ እንዲሁም ደግሞ ደምን የሚያቀጥኑ መድኃኒቶችን የሚወስዱ እንዲሁም የግፊት መድኃኒቶችን የሚወስዱ ከነዚህ መድኃኒቶች ውስጥ አንዱን እየወሰዳችሁ ከሆነ የቀረፋ ሻይን ከመጠቀማችሁ በፊት ከሕክምና ባለሙያ ጋር መማከር የተሻለ ነው። ዶክተራችሁ ቀረፋው በመድኃኒታችሁ ስርዓት ላይ ጣልቃ እንደማይገባ ያረጋግጥላችኋል። በአጠቃላይ የቀረፋ ሻይ ለብዙ ግለሰቦች የጤና ጠቀሜታ ቢኖረውም ሊከሰቱ የሚችሉ ስጋቶችን ግምት ውስጥ ማስገባትናም የቀረፋ ሻይ ስለመጠጣት የሚያሳስባችሁ ነገር ካለ ደግሞ ከጤና ባለሙያ ጋር ምንጊዜም ቢሆን መማከር አስፈላጊ ነው ማለት ነው። አሁን ደግሞ የቀረፋ ሻይ አዘገጃጀቱስ እንዴት ነው የሚለውን የቀረፋ ሻይ አዘገጃጀቱን ደግሞ እነግራችኋለሁኝ። የቀረፋ ሻይ ለመስራት የሚያስፈልገው ግብአቶች 2 ኩባያ ውሃን ማዘጋጀት፣ ከ1 እስከ 2 የቀረፋ እንጨቶች ወይም ደግሞ ከ1 እስከ 2 የሻይ ማንኪያ ቀረፋ ዱቄትን ማዘጋጀት ያስፈልጋቸዋል። በተጨማሪም ለተሻለ ጣዕም ደግሞ ወይም ደግሞ ጥቅም እንደ ማር፣ ሎሚ ወይም ደግሞ ዝንጅብልን መጠቀም ትችላላችሁ። እነዚህን የምታካትቱ ከሆነ እነዚህንም አንድ ላይ ማዘጋጀት ያስፈልጋል ለግብአቱ ማለት ነው። በመቀጠል ያዘጋጃችሁትን ውሃ በማፍያ ማንቆርቆሪያ ውስጥ ወይም ደግሞ ሌላም ነገር መጠቀም ትችላላችሁ 2 ኩባያ ውሃውን በመጨመር ታፈሉታላችሁ ማለት ነው። ሲፈላ በሚፈላ ውሃ ውስጥ ከ1 እስከ 2 የቀረፋ እንጨቶችን ወይም ደግሞ ከ1 እስከ 2 ሻይ ማንኪያ የተፈጨ የቀረፋ ዱቄትን መጨመር ያስፈልጋል። ቀረፋው ከ10 እስከ 15 ደቂቃ ያክል በውሃ ውስጥ እንዲፈላ እናም ጣዕሙን እንዲያገኝ ማድረግ ያስፈልጋል። ከ10 እስከ 15 ደቂቃ ማፍላት ማለት ነው። በመቀጠል የፈላውን ቀረፋ ከእሳት ላይ ማውጣትናም ትንሽ ለማቀዝቀዝ ለ2 ደቂቃዎች ያክል እንዲቀመጥ አድርጉት። በመቀጠል የቀረፋውን ሻይ ወደ ኩባያ ወይም ደግሞ የሻይ ስኒ በማጣራት መቅዳት ያስፈልጋል። ከተፈለገ ለተጨማሪ ጣዕም ቅድም እንዳልኳችሁ ማር፣ ሎሚ ወይም ደግሞ ዝንጅብልን መጨመር ትችላላችሁ። ስለዚህ የቀረፋ ሻይን እንደዚህ አዘጋጅታችሁ በመጨረሻም መጠጣት ትችላላችሁ ማለት ነው። ታዲያ በቀን ምን ያክል የቀረፋ ሻይ መጠጣት ይመከራል የሚለውን ደግሞ አሁን እነግራችኋለሁኝ። እንደ ግለሰቦች መቻቻል፣ እንደ የጤና ሁኔታችሁ እናም እንደ ምርጫዎች የቀረፋ ሻይ አጠቃቀም ከሰው ወደ ሰው ሊላይ ስለሚችል በየቀኑ የሚመከር የተለየ የቀረፋ ሻይ መጠን የለም። ይሁን እንጂ የቀረፋ ሻይ በመጠኑ መጠቀም በአጠቃላይ ለአብዛኛዎቹ ሰዎች ደህንነቱ የተጠበቀ እናም ጠቃሚ ነው። እንደ የጉበት መጎዳት ወይም ደግሞ የአለርጂ ምላሾች የመሳሰሉ የጎንዮሽ ጉዳቶችን ለማስወገድ ቀረፋን ስትጠቀሙ በቀን ከ1 እስከ 2 የሻይ ማንኪያ እንዳይበልጥ መገደብ ይመከራል። በተጨማሪም
ነፍሰ ጡር ሴቶች፣ የጉበት በሽታ ያለባቸው ግለሰቦች፣ ለቀረፋ አለርጂ ያለባቸው፣ የጨጓራና የምግብ መፈጨት ችግር ያለባቸው ሰዎች ወይም ደግሞ አንዳንድ መድኃኒቶችን የሚወስዱ ሰዎች የቀረፋ ሻይን አዘውትረው ከመጠቀማቸው በፊት ከጤና ባለሙያዎቻቸው ጋር መማከር ይኖርባቸዋል። በየቀኑ ምን ያክል የቀረፋ ሻይ መጠቀም እንዳለባችሁ እርግጠኛ ካልሆናችሁ ሁልጊዜ በትንሽ መጠን መጀመርናም ሰውነታችሁ እንዴት ምላሽ እንደሚሰጥ በመከታተል እንደ አስፈላጊነቱ መጨመር ጥሩ ነው። እንደ ማንኛውም የእጽዋት ሻይ ወይም ደግሞ ተጨማሪ ምግብ በሚሰማችሁ ስሜት መሰረት ሰውነታችሁን ማዳመጥናም አወሳሰዳችሁን ማስተካከል ምንጊዜም ቢሆን አስፈላጊ ነው። በአጠቃላይ የተመጣጠነ አመጋገብና ጤናማ የአኗኗር ዘይቤ አካልን በመከተል አንድ ኩባያ የቀረፋ ሻይን በመጠኑ ከተወሰደ ምንም አይነት ጉዳትን ሳያደርስ የጤና ጥቅሞችን ይሰጣችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የቀረፋ ሻይን በመጠኑ የምትጠቀሙ ከሆነ የጠቀስኩላችሁን ድንቅናም ዘርፈ ብዙ ጥቅሞችን የምታገኙ ይሆናል ማለት ነው። ከጠቀስኳቸው ሰዎች መካከል ቀረፋን መጠቀም ከሌለባቸው ወይም ደግሞ ሲጠቀሙ ጥንቃቄ ማድረግ ካለባቸው ሰዎች መካከል ካላችሁ ደግሞ ከመጠቀማችሁ በፊት አስቀድማችሁ የጤና ባለሙያን ማማከር ይመረጣል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ አይለኝ ይላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።